ሙስሊም ሃይማኖት አባት የተናገሩት ንግግር ይታወሳልና ወላሂ ሰው ማታው ካንገቱ ላይ ይኖረው አይኖረው አናውቅም ግን በሚሞቱበት ጊዜ ሸምግለው ነበር ያን ጊዜ በሚያርፉበት ጊዜ በስማቸው ዛውያ ተሰርቶ ሙስሊም ክርስቲያኑ ሊመጀንበት ይገባል እንግዲህ ቅዱሳን ሲበቁ ሀጥ ጻድቅ አማኒ መናፍቅ አይሉምና በረሃቡም ዘመን ሙስሊሞችን ሳይቀር ከረሃብ ዘመን እንዳልፉ አድርገዋቸው ነበርና የብሉይ ኪዳን ትምህርት እንዲተከል ያደረጉት እሳቸው ናቸው በጀት አፈላልገው መምህራት ፈላልገው ሐሳባቸውን የሚረዳ እንኳን ታያገኝ ከላይ ከታች ብለው ደሞዛቸውን ተተው ለመምህራት በቃ ይቅርብኝ አይነት ነገር ነው እንግዲህ አሁን የምንገኘው በጣም ታሪካዊ በሆነ ይሄንን ጉባኤ ቤት የመሰረቱት ታላቁ ሊቅ መምህር አካለ ወልድ ስማቸው ገናና ነው ስለዚህ እስቲ ቀደም ብለን የኋላ ታሪኩን እንመልከተው እንዴት ነበር መጀመሪያ ይሄ ጉባኤ ቤት የተቋቋመው መቼ ነበር ዘመኑ አሁንም ድረስ ሊታሰብ የማይችል ስራ ሰርተዋል መምህር አካለ ወልድ ለምሳሌ ሙስሊምና ክርስቲያን ባንድ ከብት አርዶ እንዲበላ ማለት የአንድ በሬ ስጋ ለሁለት እንዲካፈል ያደረጉት ስራቸው እንዴት ነው ሊሆን የሚችለው ሲባል አይ መምህር መምጣት አለበት ከየት ይገኛል እዚህ ጨለማ ቦታ ላይ መጥቶ የሚቀመጥልን ሲባል ያው እንግዲህ እንደፈረደባቸው መምህር አካለ ወልድ ነው የተባለው ተመልካቾቻችን አሁን የምንገኘው ከአባ ወልደ ሐዋርያ ጋር ነው አባ ወልደ ሐዋርያ በዚህ በቦሩ ስላሴ ጉባኤ ቤት የሐዲስ ኪዳን መምህር ናቸው ከሳቸው ጋር ቆይታ እናደርጋለን ሰላም አባ ይመስገን ቦሩ ሜዳ የጉባኤ ቤት መምህር ነዎት መቼ መጡ ወደዚህ እርሶ እኔ መጣሁት ወደዚህ ወደ ቦሩ ደብረ ብርሃን ቅድስት ስላሴ መምህር አካለ ወልድ ጉባኤ ቤት በ2005 አካባቢ ነው ከ6 ደቀ መዝሙር ሆኜ ነው በመጣሁት ለመጀመሪያ ጊዜ የማን ደቀ መዝሙር ጊዜው ያስተምሩ የነበሩት መምህር ኃይለ ማርያም ዘውዱ ይባላሉ እዚህ ጉባኤውን መልክ እንዲኖረው ያደረጉ ዘመን ተሻጋሪ ትውልድን የሚያተርፍ ሐሳብ ያላቸው መምህር ናቸው አሁንም ቢሆን ታወቃሉና የቤተክርስቲያን ወቅታዊ ጉዳዮች ላይ መልስ በመስጠት አሁን በባህር ዳር ከተማ የሚገኙ መምህር ናቸው እሳቸው ጋር ነው የመጣሁት እንግዲህ አሁን የምንገኘው በጣም ታሪካዊ በሆነ ይሄንን ጉባኤ ቤት የመሰረቱት ታላቁ ሊቅ መምህር አካለ ወልድ ስማቸው ገናና ነው ስለዚህ እስቲ ቀደም ብለን የኋላ ታሪኩን እንመልከተው እንዴት ነበር መጀመሪያ ይሄ ጉባኤ ቤት የተቋቋመው መቼ ነበር ዘመኑ ዘመናት ተለዋውጠዋል ነገር ግን የቅዱሳን ቃል በብራና ላይ ተጽፎ እስከ ዛሬ ደርሷል በተራሮቹ መካከል በጸሎትና በበረከት የቆመችው ጻድቃኔ ማርያም ገዳም ዛሬ ለአንድ ታላቅ መንፈሳዊ ሥራ እጆቿን ዘርግታለች ብራና መጽሐፍ ማለት መጽሐፍ ብቻ አይደለም የእምነት ታሪክ ነው የቅዱሳንም አሻራ ነው ለትውልድ የሚተላለፍ ቅርስ ነው ይህ ብራና በብዙ ወራት ጥረት በጸሎትና በትጋት ተዘጋጅቷል እያንዳንዱን ፊደል ሲጽፍ የሚያነቡትንም ልባቸውን ክፈት ብዬ እጸልያለሁ ምክንያቱም የተጻፈው በቀለም ብቻ አይደለም በጸሎትም ጭምር አሁን ይህ ቅዱስ ብራና ለጻድቃኔ ማርያም ገዳም ሊበረከት ነው ይህንን በረከት ብቻችንን አንወስደውም አንሸከመው እርሶም በዚህ ቅዱስ ሥራ ተካፋይ የሆኑ ዘንድ በፍቅር እንጠራዎታለን ሰው በምድር ብዙ ነገር ይተዋል ነገር ግን በቅዱስ ቦታ የተደረገ በጎ ሥራ ከሰው ጋር ይኖራል የክርስትና ስሞ በዚህ ብራና መጽሐፍ የመጨረሻ ገጽ ላይ ይጻፋል ታዲያ መጽሐፉ በተገለጠ ቁጥር እርሶንና ቤተሰቦን አባቶች በጸሎት ያስቧቸዋል ይህ የመጽሐፍ ስጦታ ብቻ አይደለም ይህ የበረከት ተሳትፎ ነው ይህ የጸሎት ትውስታ ነው እንግዲህ እስካሁን ድረስ በርካታ ብራና መጽሐፍትን በትላልቅ ገዳማት ጭምር ከዚህ ከናንተ በሚመጣ ጥያቄ
ለማዳረስ ሞክረናል። ታምረ ማርያምን ብቻ በእንጦጦ ማርያም፣ በበርሜል ጊዮርጊስ፣ ኤርትራ ደብረ ሲና ማርያም ገዳም፣ ኢየሩሳሌም ቤተልሔም፣ ሌሎቹም ቦታዎች እንዲሁም በቅርቡ ስውሯ ማርያም አድርሰናል ከእናንተ በመጣ ጥያቄ መሰረት። ዛሬ ደግሞ ብፁዕ አባታችን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ለጻድቃኒም አሰሩ፣ ለጻድቃኒም እንፈልጋለን ባሉት መሰረት እናንተም አልፋችሁ ስለጠየቃችሁን ይኸው ከጾሟ ከፍልሰቷ ጋር ቀኑ ገጥሟል። በአስቸኳይ የምትልኩትን ተቀብለን መጽሐፉ ሄዶ ጸሎት እንዲደረግላችሁ የብፁዕ አባታችንን መልእክት የእናንተን መልእክት ይኸው ወደ እናንተ መልሰን አድርሰናል። በረከት ተሳተፉ። ስሞ በብራና ላይ ጸሎቶ በጻድቃኔ ማርያም ገዳም ውስጥ በረከቶ ለትውልድ እንዲተላለፍ ታሪክን ይስሩ። ከብራና መጻሕፍት ሁሉ ታምረ ማርያም እጅግ ጥልቅ መንፈሳዊ ትርጉምና ታላቅ ዋጋ ያለው ቅዱስ መጽሐፍ ነው። የዚህ ብራና መጽሐፍት ዋጋ ከ550,000 ብር በላይ ነው። ስለዚህ ይህ ታላቅ በረከት ለጥቂቶች ብቻ ሳይሆን ለሁላችሁም እንዲሆን የመሳተፊያው መነሻ ዋጋ 10,000 ብር አድርገነዋል። የመጽሐፉ ሙሉ ወጪ እስኪሸፈን ድረስ ልግሳችሁን በደስታ እንቀበላለን። ይህ የገንዘብ መዋጮ ብቻ ሳይሆን በቅዱስ ብራና ላይ ለትውልድ የሚኖር የእምነትና የበረከት አሻራችሁ ነው። ያው ጉባኤ ቤቱ የተቋቋመው በ1875 ዓመተ ምህረት ነው። የተቋቋመበት ምክንያት ራሱን የቻለ ሰፊ ምክንያት ስላለው ዓመተ ምህረቱ በዛ ጊዜ ነው። ታሪኩስ መምህር አካለ ወልድ እንዴት ወደዚህ ቦታ ሊመጡ ቻሉ? ጉባኤ ቤቱን ለመመስረት እንግዲህ በአጼ ቴዎድሮስ ዘመን ጀምሮ የነበሩ ናቸው አይደል? እስቲ እሱን ታሪኩን እንድናነሳው ፈልጌ ነው። ቀደም ብሎ ያለው መልካም። ያው ስለ ቦታው ታሪክ ሲነሳ እንግዲህም ቢሆን ልናስታውስ የምንችለው መምህር አካለ ወልድን ነው። ቦሩና መምህር አካለ ወልድ አንድ ሳንቲም ሁለት ገጽታ ናቸው ይላሉ አበውና ቦታውን ስናነሳ እሳቸውን ስናነሳ ቦታውን አንለይም። ቦታውንም እንዲቀደስ ያደረጉት እሳቸው ናቸው። እንግዲህ ቢሆን ቅዱሳን አባቶቻችን የኖሩበት ቦታ ስለሚቀደስ በእነሱ ስለሚከብር መካን ይቀድሶ ለሰብ ወሰብ ይቀድሶ ለመካን እንደሚባለው ሰው ቦታን ያስጠራል፣ ቦታም ሰውን ያስጠራል። የሆነ ሆኖ ግን ቦታን ሊቀድስ የሚችለው ሰው ነው፣ ከሰው በላይ ምንም የለምና ስለዚህ ከዛ በፊት ምናልባትም እንደማንኛውም ጎራ ተራራ ሸንተረር ሊሆን ይችላል እንጂ ታሪክም ስለሌለ መምህር አካለ ወልድን ማንሳት የግድ ነው የሚሆነው። መምህር አካለ ወልድ ወደዚህ እንዴት ሊመጡ ቻሉ የሚለውን ሐሳብ ስናነሳ በጊዜው ሆነ አንድ ታሪክ ክስተት አለ። አጼ ዮሐንስ ንጉሠ ነገሥት ዘኢትዮጵያ ነበሩ። መላዋን ኢትዮጵያ ይመሩ ያስተዳድሩ ነበር አጼ ዮሐንስ። ንጉሥ ሚኒሊክ ደግሞ ንጉሠ ሸዋ ተብለው ሸዋን አውራጃ ያስተዳድሩ ነበር። ንጉሥ ተክለ ሃይማኖት ደግሞ ጎጃምን፣ ሌሎችም እንደዚህ በየአካባቢ ያሉ ይኖራሉ። ታሪክ ያላቸው ማንሳት ነው ወደዚህ ጋር የሚያያይዛቸውንና ንጉሥ ተክለ ሃይማኖትና ንጉሥ ሚኒሊክ የእምባቦ ጦርነት የምንለው 1870 አካባቢ የነበረው ያ አለና ሁለቱ ነገስታት ያው የወንድም ጥል የምንለውን አይነት ነገር ተጣልተው ስለነበረ በመተማ በኩል ደግሞ የዶሮች ጦርነት ስለነበረ አጼ ዮሐንስ ወደዛ ሊዘምቱ ነበረ። የሁለቱን ወንድማማቾች መጋጨት ሲሰሙ ንጉሥ ተክለ ሃይማኖትም ተማርከው በሚኒሊክ እጅ የወንድም እንክብካቤ እየተደረገላቸው እንደ ጥላ ሳይሆን አስታመው ያው ታሪኩ ስለሚታወቅ ዛ መንገድ እሳቸውን እየተንከባከባቸው ነበርና እንደው ሀገራዊ ጉዳይን መነሻ በማድረግ ለመመካከር ለመነጋገር ወደ ታች ወደ ጎንደር የነበረውን ጉዟቸውን ሰርዘው ወደ ወሎ ተመልሰው እዚህ ወረኢሉ የሚባል ቦታ አለ። እዛ ላይ የአጼ ሚኒሊክ ቤተ መንግስት አለ። እዛ እንክረም ብለው ከአጼ ሚኒሊክ ፈቃድ ጠይቀው ከዛ ከረሙ። ክረምቱን የከረሙበት ምክንያት ግን በ1875 መስከረም 10 ቀን ቦሩ ሜዳ ላይ እንገናኝ የሚል አዋጅ አሳውጀው ነው። ስለዚህ ሁሉም የጉዞ ዝግጅት እንዲያደርጉ ተነግሯቸው
ንጉሱም ደግሞ ሲመጡ ለንጉስ የሚሆን ቦታ ይፈለጋልና ተመርጦ በጊዜ የተገኘው ቦሩ ሜዳ ላይ የሚገኝ ትልቅ ተራራ አለ። የምንመለከተው ይሄ ተራራ ነው፣ ቁንዲ ተራራ ይባላል። ለአፄ ዮሐንስ ጊዜያዊ ቤተ መንግስት ሆኖ እንዲዘጋጅ መንገዱም ለፈረስ ለሰረገላ ለበቅሎ እንዲመች ተደርጎ ሲደለደል ሲዘጋጅ ከረመ። አፄ ምኒልክም ከሸዋ ተጉዘው ሌሎች መሳፍንት በያሉበት ተጉዘው ወደዚህ መጡ። በጊዜው እንግዲህ እዚህ ተራራው ላይ ጊዜያዊ ቤተ መንግስት ተሰርቶ ስለነበር አፄ ዮሐንስ መጥተው እዛው ጊዜያዊ ቤተ መንግስታቸው ተቀመጡ። ከዛ በፊት አሁን መምህር አካለ ወልድ ወደ ወሎ መጥተዋል። ምናልባት ታሪክ ወደ ኋላ ስለሚስበን እሱም የሆነው ምንድነው አፄ ዮሐንስ ወደ ሸዋ ሄደው በደብረ ሊባኖስ የተለያዩ አካባቢዎች ጎብኝተው ሲመለሱ መንግስት አድርሰው ትግራይን ስንመለከት ህዝበ ክርስቲያን በስተዋል፣ በሃይማኖት ጸንተዋል፣ መምህራን አሉ። በጎንደርም በጎጃም በሸዋም ተመሳሳይ። ከግራኝ ወረራ ወዲህ ግን ታላቁ የክርስቲያን ሀገር ወሎ በመካከል በጨለማ ባለማወቅ በክህደት ይኖራል። እንዴት እናድርግ ብለው ተመካክረው መምህር ወደዚህ አምጥተዋል። ወደ ወሎ መምህር ይሄድ ሲባል ማን ሊገኝ ይችላል ሲባል መምህር አካለ ወልድ ብለው እሳቸውን ነው እናገኙት። እሳቸውን ሲፈቀዱ እንግዲህም ቢሆን መከራውን ፈተናውን እሳቸው በጸጋ ስለሚቀበሉት ወደ ወሎ መጥተው ደሴ ላይ ተቀምጠው ነበር። እንደመጡም አፄ ዮሐንስ ኢማሙ መሐመድ ክርስትና አንስተው መምህር ግርማን አስተማሪ መምህር አድርገው ሰጥተው ግዛታቸውን አሊበት ወሪመኖ ይላል ሰጥተው መምህር አካለ ወልድን ደግሞ ለኢማሙ አባዋጣው ለሚባለው እሱንም ከእስልምና ወደ ክርስትና ለሰው አፄ ዮሐንስ ክርስትና አፄ ምኒልክ ክርስትና አንስተው ግዛቱን በቦረና አልበኮ እንዲህ አካባቢ ያሉትን ወሎን ለሁለቱ መምህራን ሰጥተው ነበርና እርግጥ ኃይለ ማርያም ብዙ አልቆዩም፣ ሞተው ወደ ሐይቅ ሄደው ነው የተቀበሩት። መሐመድ ግን በኋላ ያው ንጉስ ሚካኤል ከነ መምህር አካለ ወልድ ጋር እየተነጋገሩ እየተመካከሩ ብዙ ስራ የሰሩ ናቸውና ቀደም ብለው ደሴ መጥተው ነበር። ደሴ መጥተውም የንጉስ ሚካኤል ቤተ መንግስት ላይ ጠየፍ እዛ የእመቤታችን ቤተክርስቲያን አስተክለው ጉባኤ አስፍተው ደቀ መዛሙርት አብዝተው በአካባቢው ተማሪዎቻቸውን ሁለት ሁለት እያደረጉ እየላኩ ያስተምሩ ነበርና ለ5 ዓመት ያህል ደሴ ተቀምጠዋል። እና ቅድም ወደ ተወኩት ታሪክ ልመለስ። እዛ በሁለቱ ነገስታት በንጉስ ሚካኤል በዚህ በንጉስ ሚኒሊክና በንጉስ ተክለ ሃይማኖት ምክንያት ለጠቅላላ ስለ ሀገራዊ ጉዳይም ለመነጋገር ለመመካከር አፄ ዮሐንስ ወደዚህ በሚመጡበት ጊዜ ተራራ ተመረጠ። ነገስታት እንግዲህ ተራራን ለቤተ መንግስትነት የሚመርጡበት ምክንያት በማቴዎስ ወንጌል ምዕራፍ 4 ላይ እንደተገለጸው በተለያየ ምክንያት ነው። ልዑላን ነን ሲሉት ከፍ ያለ ቦታን ይመርጣሉ። ራሳቸውን ከጠላት ለመከላከል የወጣ የወረደውን ያለፋገደን ሆነውን ለማየት የተለያዩ ምክንያቶች እንግዲህ ተራራ ይመረጣል። የነገስታት ቤተ መንግስት ከፍ ካለ ቦታ ነው። እንጦጦንም መመልከት እንችላለን፣ ሌሎችም በሀገራችን ያሉትን። ከዛ አንፃር ወደ ቤተክርስቲያን ስናመጣው የወንጌል የገነት የመንግስተ ሰማያት ምሳሌ ነው። ብዙ ምስጢራትም የተገለጸው ተራራ ቦታ ላይ እነ ደብረ ታቦር እነ ደብረ ሲና ሌሎችም ማንሳት እንችላለንና ስለዚህ እዛ ጋር መስከረም 10 ቀን ከሌሊቱ 5 ሰዓት ብርሃን ከሰማይ ወረደ። ብርሃኑ ከጨረቃ በጣም የደመቀ ነው። እንደ ፀሐይ ደግሞ ያልሞቀ ነው። ከፀሐይም የበለጠ ነውና የጊዜውም ሰርቅ በመታደርግበት ሰዓት አልነበረም የጨረቃና እዛ ላይ ብርሃን ሲወርድ ጠቅላላ አካባቢውን ነው ያበራውና ዙሪያውን የሰፈረው እንግዲህ ንጉስ ሲመጣ ራስ ቢትወደድ ቀኛዝማች ግራዝማች ብዙ ባለወግ አለ። ዙሪያውን የሰፈረው ወታደር ሰራዊት አለ። ንጉሱን ጠላት አዳጋ ጣለባቸው ይሆን እያል ሁሉ እየተቻኮለ ወደ ተራራው ሲወጣ ንጉሱ ደግሞ በእግዚአብሔር ስራ ተደንቀው ወደ ወዲህ እያሉ እግዚአብሔርን ተአምር ያደንቁ ነበር። እኔ ባላውቅ ምናልባት ስውራን ቅዱሳን ቢኖሩ እንጂ እንዴት ሊሆን ይችላል እያሉ እየወጡ እየገቡ እየተደነቁ ሳለ በጊዜው እንግዲህ እና አቡነ ቴዎፍሎስ በኋላ እነ ጨጌ ቴዎፍሎስ ይላቸዋል እነሱ ሁሉ ተከትለዋቸው ነበር። ከጳጳሳትም የተከተሏቸው እንደነበሩ ብዙ ካህናት ሊቃውንት
ያው ነገስታት ሲንቀሳቀሱ በዛ መንገድ ነውና የሚንቀሳቀሱት። እንግዲህ ቦታ ለኔ ቦታ ሊሆን አይገባውም፣ ቤተ መንግስት ሊሆን አይገባውም። የእግዚአብሔር የታምሩ የድንቅ ስራው መነገሪያ መሆን አለበት። የሥላሴ አንድነት የሶስትነት መመስከሪያ መነገሪያ መማሪያ፣ የስጋው ደግሞ መሰዊያ፣ የምእመናን ድህነት ማግኛ መሆን አለበት እንጂ ለኔ ሊሆን አይገባውምና ስለዚህ በቃ ነገ ዛሬ የሚባል ነገር አይደለም ባርኩልኝ ብለው ያስቀጠሏቸውን ቆሞሳት አስባርከው አራቱን ማዕዘን እዛው ታቦተ ቅዱስ ሚካኤል አስገብተው በዛው ሌሊት ታደረ ነው ባጭሩ። ሰዓታቱ ማህሌቱ ተቁሞ ከዛ ሊሄዱ ሲሉ እንግዲህ በነጋው እስኪ ቤተክርስቲያን አደረግነው። አካባቢው ህዝበ ክርስቲያን የለውም። እንዴት ነው ሊሆን የሚችለው ሲባል አይ መምህር መምጣት አለበት። ከየት ይገኛል እዚህ ጨለማ ቦታ ላይ መጥቶ የሚቀመጥልን ሲባል ያው እንግዲህ እንደፈረደባቸው መምህር አካለ ወልድ ነው የተባለው። የታወቁ ሊቃውንት ከሸዋ ወደ ወሎ በወቅቱ መጥተው እሳቸው። ነበር። አሁን ታሪክ መሀል ላይ ስለተነሳ ነው። ከሸዋ ወደ ወሎ መጥተው ነበር ከአንኮበር ከደብረ ብርሃን አካባቢ። ከወሎ ደግሞ ወደዚህ ወደ ቦሩ መጡ። እንግዲህ ንጉሱም በጊዜው ያወዳወድ እያሉ እየተደነቁ ያ ብርሃን ዙሪያውን አካባቢውን አንጸባርቆ ስለነበረ እንግዲህ ንጉሱ በሩ የሚል ታሪክ እና ከዛ በመነሳት ደብሩ ደብረ ብርሃን ተባለ። አበራ ስላሴ አሁንም አበራ ስላሴ ይባላልና ከዛም በጊዜ ብዛት ቦሩ ወደሚል ስያሜ እንደመጣ የሚተረክ ታሪክ አለ። ቦሩ የሚለው ስያሜ ራሱ ቦሩ ከዚህ ከብርሃኑ ጋር ነው ስያሜውም ማለት ነው። ከዛ የመጣ እንደሆነ ይነገራልና ከዛ በኋላ መምህር አካለ ወልድ ተጠየቁ፣ ፈቃደኛ ሆኑ። ከዚህ እንግዲህ እስከ አምባሰል ተወለደር የምንለው አልበኮ እንዲህ በአካባቢ ያሉት እነዚህ ሁሉ ለቦሩ ስላሴ ገባር እንደሆኑ በእሳቸው እንዲተዳደሩ እነ ንጉስ ሚካኤልንም ለእሳቸው አደራ ሰጥተው እሳቸውንም ለእነ ንጉስ ሚካኤል አደራ ሰጥተው ሊሄዱ ሲሉ እንግዲህ ብቻህን ትቼ አልሄድም ብለው በጣም ታቦተ ቅዱስ ሚካኤልን ይወዳሉ። አፄ ዮሐንስና በቅዱስ ሚካኤል አማላጅነት ቃል ኪዳን ጸሎት አምነው ተጠብቀው የሚኖሩ ናቸውና እንግዲህ እንደመጣው ርዕስ እናየው። እንግዲህ ምንም በወደው የሚሄደው ወደ ዘመቻ ነው። የሆነ ሆኖ ብቻህን ትቼ አልሄድም ይጠብቅ ብለው ታቦተ ቅዱስ ሚካኤልን ሰጥተዋቸው ሄዱ። ጋርደው ሚካኤል ብለው ጋረደ፣ ጠበቀ፣ ከለለ የሚል ትርጓሜን ይሰጠናል። ያው ቃሉም ለትግርኛ ቀረብ ያለ ነውና ከዛ ጀምሮ እንግዲህ ጋርደው ሚካኤል ነው የሚባለው። የአካባቢው ምእመናንም እስካሁን ድረስ ተራራው ወጥተው እዚህም ጋር ያው ታቦቱ ቤተክርስቲያን ወደዚህ ከመጣ በኋላ ጋርደው ሚካኤል አንተ ታውቃለህ እያሉ የቅዱስ ሚካኤል ምልጃና ጸሎት ይማጸናሉ ማለትና ጋርደው የሚል ስያሜም ይዞ ይገኛል። ምን ያህል ዓመት ቆዩ መምህር አካለ ወልድ? ወደዚህ የመጡት በዘውዲቱ ዘመነ መንግስት ነውና እነዚህ ዓመታትን ስንደምራቸው እንግዲህ 28 ነው 29 የሚሰጠን እስከ 30 ዓመት ነው ከዚህ ቦታ እንደኖሩ ታሪካቸው የሚነግረን ነው። ስለዚህ ረጅም ዓመት ነው እዚህ ቦታ ላይ ጉባኤ ተክለው የቆዩት ማለት ነው። በርካታ ሊቃውንትንም አፍርተዋል ማለት ነው። መምህር አካለ ወልድ ያፈሯቸው ሊቃውንት የሚታወቁ አሉ? አሉ እነማን ናቸው? እንግዲህ ምናልባት የተፍጻሜተ ሰማዕት የቅዱስ ጴጥሮስ ዘአንጾኪያን ታሪክ ስናነሳ 3 ደቀ መዛሙርትን ለይቶ ያነሳል። አይ ደቀ መዛሙርቱ እነዚህ ብቻ ሆነው አይደለም እንደው ስራ የሰሩትን ነገር ያላቸው መናገር ነው እንጂ ይላል ትርጓሜያችንና ይህም እንደዛ ይሆን። ምናልባት መምህር አካለ ወልድ በዚህ ቦታ ሲኖሩ ተማሪዎቻቸው ከ500 እና ከዛም በላይ ናቸው። በጣም ሰፊ ጉባኤ ቤት ነው። ከነዛ በዋናነት ስራ የሰሩትን ለማንሳት የሚታወቁትንም ሰማዕተ ኢትዮጵያ አቡነ ጴጥሮስ ከሳቸው ጉባኤ ቤት የተማሩ ናቸው። ደርሰውባቸዋል በህይወት አቡነ ጴጥሮስ መምህር አካለ ወልድ ላይ? አዎ ደርሰዋል። የተማሩት ከዚህ ነው። የመጀመሪያዎቹ ጳጳሳት እንደውም የእሳቸው ደቀ መዛሙርት ናቸውና እሳቸው የመምህር አካለ ወልድ ደቀ መዝሙር ናቸው። ከእርሳቸው ተምረዋል። እንግዲህ የመጨረሻ ህይወታቸውን በሰማዕትነት አርፏልና ስራቸው በግብራቸው ተገልጧል ባጭሩ። ሌላው አቡነ ሚካኤል ዘጎር የምንላቸው አሉ።
በዛው በጣሊያን ዘመን በ55 በጦር ተደብድበው የሞቱ ናቸው። እሳቸውም በጣሊያን ጦር ተደብድበው የሞቱ በሰማዕትነት የሞቱ ናቸው። እንደ አቡነ ጴጥሮስ ታሪካቸው ጎልቶ አይነገር እንጂ እሳቸውም በሰማዕትነት የሞቱ ናቸው። አድማሱ ጀንበሬ ትውልዳቸው ድማ ነው። አዲስ ኪዳን የተማሩት ግን ከዚህ መጥተው ነው ከመምህር እነ መምህር ፊላታዎስ ዘመርጡ ለማርያም እርሳቸውም የእሳቸው ደቀ መዝሙር ናቸው። ሌሎች የገዳም አበምኔቶች የጀር ስላሴ አበምኔት ይላል በጊዜው በሐይቅም የነበሩ አቃቤ ሰዓት ሌሎችም በሊቅነት የሚጠሩ ጉባኤ አስፍተው ደቀ መዛሙርት አብዝተው ሲያስተምሩ የነበሩ እንደ ቤተ መንግስትም እስከ ትምህርት ሚኒስተርነት የደረሱ ተማሪዎች ደቀ መዛሙርት እንዳላቸው ታሪካቸው ይናገራልና በጣም በርካታ ደቀ መዛሙርትን አስተምረዋል። ከዛ ጉባኤ ቤቱ ደግሞ ታጥፎ ነበረ። ታጥፎ ከዛ ደግሞ ቆይቶ ከብዙ አመታት በኋላ ነው በድጋሚ የተከፈተውና ለምን ነበር የተዘጋው? በዚህ መንገድ በርካታ ተማሪዎችን እሳቸው አስተምረው አሁን የጠሩልኝን አይነት እንግዲህ አቡነ ጴጥሮስና አቡነ ሚካኤልን አፍርተው እንደዛ የሰፋ ጉባኤ በምን ምክንያት ሊቋረጥና ሊዘጋ ቻለ መሃል ላይ? ጥሩ ያው መምህር አካለ ወልድ ካረፉ በኋላ ከ1912 በኋላ ጉባኤው ሊቀጥል አልቻለም ነውና እንደ ታሪክ የሚለው እሳቸው በተቀመጡበት ወንበር ማን ሊቀመጥ ይችላል ብለው ብዙዎቹ ወደ ምናኔም ወደ ገዳምም አንዳንዶችም በዚህ እስከ ዕለተ ሞታቸው ድረስ በብሶና የኖሩ ናቸው እና እንግዲህ እሳቸውን የሚተካ ሰው አለመገኘቱ ነው። መምህር አካለ ወልድ ሲያስተምሩ መምህር ብቻ አይደሉም፣ መጋቢም ናቸው። ተማሪዎቻቸውን ቀለብ እየሰፈሩ የሚያስተምሩ ስለሆኑ በዛ ምክንያት እንግዲህ ከእሳቸው ረፍት በኋላ ለ86 ዓመታት ጉባኤ ቤቱ ታጥፎ ወይም ለአንደኛው ተቋርጦ ቆይቷል ማለት ነው። 86 ዓመት በጣም ረጅም ዓመት ነው። እንግዲህ በጣም ረጅም ዓመት ነው። ከዛ ሁሉ ዓመታት ቆይታ በኋላ ደግሞ በድጋሚ አሁን ተጀምሯል። ማን ጀመረው? መልካም እሱም እንግዲህ ታሪክ የሚገርም ነውና እንዴት ተጀመረ የሚለው አሁን በህይወት ያሉ እድሜያቸው 96 ዓመት የሆናቸው አረጋዊ ሊቀ ጳጳስ አሉ። አቡነ አትናቴዎስ የደቡብ ወሎ እና እንደውም የኬሚሴ የኦሮሚያ ልዩ ዞን የኬሚሴ ሀገረ ስብከት ሊቀ ጳጳስ ሆነው ለበርካታ ዘመን ወሎን በሊቀ ጳጳስነት ሲመሩ የቆዩ አባታችን ናቸው። እሳቸው ናቸው ታሪኩን ሲናገሩ እሳቸው አንደበት ቢሆን በጣም ያምራል። ሲገልጹም እግዚአብሔር ስራ ያለበት ስለሆነ ለብዙ ጊዜ የኖሩት ኢየሩሳሌም ነው። እሳቸው በኢየሩሳሌም ባሉ ገዳማት ሲያገለግሉ ስራ ሲሰሩ በአስተዳዳሪነት በአገልጋይነት በመምህርነት ብዙ ሲያስተምሩ የኖሩ አባት ናቸውና እሳቸው ኢየሩሳሌም ሳለሁ ነው የሚሉትና ሀገሬን እያሰብኩኝ በጣም ውስጣዊ እሳት ነው ውስጣዊ መንፈስ መቀጣጠል ነገር ልቡናዬ መንፈሳዊ ቅራት ይቀና ነበር። ሐይቅ ገዳም ታላቁ ገዳም በ8ኛው መቶ ክፍለ ዘመን የተመሰረተ ገዳም እና አቡነ ኢየሱስ ሞዐ ሌሎችም የእሳቸው ልጆች በጣም በርካታ ቅዱሳን ከቅድስና ማዕረግ ደረጃ የደረሱበት ገዳም የመጀመሪያው ትምህርት ቤት ይሄ ገዳሙ ገዳምነቱ ጠፍቶ የቁሪት አይነት ነገር ነበር የነበረውና ባጭሩ ጠፍሷል። ጉባኤ ቤቱ ገዳሙ ሁሉ በቁሪት ነበር። የእናቶች ገዳም ላንድያው የሚልም ነበር። ጉባኤ ቤቱም ገዳሙ ጠፍቶ ነበር። በወሩ የመምህር አካለ ወልድ በሀገር ደረጃ እንደ ሀገር በጣም በርካታ ስራ የሰሩ እንደ ቤተክርስቲያን መላ ህይወታቸውን ለቤተክርስቲያን ሰጥተው የኖሩ ታላቁ አባት ዘመን ሲያስተምሩበት የነበረው ጉባኤ ቤት ጠፍቶ ነበርና እንደው እግዚአብሔር ፈቅዶ ወደ ሀገር ወደ ኢትዮጵያ ብመለስ ገዳሙንም ወደ ገዳምነት ጉባኤ ቤቱንም ወደ ጉባኤ ቤትነት እመልሳለሁ እያልኩኝ ነበር። እንግዲህ እንደው ምን ታስበው ለእግዚአብሔር ዘገብረ ሊተ እኒህን ያደረገልኝ እግዚአብሔር ምን አደርግለታለሁ ይላሉ። እግዚአብሔር የተናገሩትን ሳይሆን ያሰቡትንም ያውቃል። ሳናስበውም የሚያስፈልገንን አውቆ ይሰጠናል። ቅድመ ሁኔታ የእያንዳንዳችን ሐሳብ ከመታሰቧ በፊት አውቆ ነው ሁሉን ነገር የሚሰጠንና እንኳን በጎውን ሐሳብ ቀርቶ እሳቸው ደግሞ ያሰቡት በጎ ነገር ስለሆነ እግዚአብሔር ፈቅዶ ወደ ሀገረ ኢትዮጵያ ተመለስኩ ነው የሚለው። ሲመለሱም እንግዲህ በሰና ሿማቸው እንዳሁኑ ዘመን አይደለም።
ተመርጠው አንድ ጊዜ እንደውም ሆስፒታል ሄደው ዶክተሩን አማክረው ህመምተኛ ተብሎ እንዲጻፍላቸው አድርገው ያሰረዙበት ሁኔታ አለ የጵጵስና ሹመቱን። በሁለተኛ ሲታወቅባቸው ወደ ኢትዮጵያ በአፋጣኝ እንዲመጡ ተደርጎ ከዛ ብቻቸውን ነው ጵጵስና የተሾሙት። ፈጥነህ ድረስ ተብለው ምንድን የሆነ አባቶች የፈለጉ ብለው መጡ። እዛ በኋላ ጵጵስና ተሾመው የሚገርመው ነገር ደወሎ ሀገረ ስብከት ተመደቡ። እንደመጣው የመጀመሪያ ስራዬ ሐይቅ ገዳምን ወደ ገዳምነት፣ ጉባኤን ወደ ጉባኤ ቤትነት መመለስ ነው። ሁለቱንም በተመሳሳይ ጊዜ ስራ ጀመሩ። ገዳሙንም በብዙ ድካም በጣም ብዙ ድካሙን ያወራሉ። የኛም ያስተሳሰብ ጥበት ስላለ ሐሳባቸውን መረዳት መቀበል የቻለ ህዝብ አልነበረም በጊዜው። እንደውም ከዚህ ይሻላል ይላሉ። ከዛ ይልቅ ያንንም አጭር ታግለው አሁን ባለበት ደረጃ የኢትዮጵያ ገዳማት እንግዲህ አንድ ተብለው ከሚቆጠሩ ገዳማት ለአብነት የምንጠቅሰው ስርዓተ ምንኩስና ተጠብቆ የሚኖር ገዳም አድርገውታል። ጉባኤ ቤቱም ተመስርቶ ጥሩ ሁኔታ እየቀጠለ ይገኛል። እዛ ገዳሙ የእናቶች ገዳም ተመስርቶ በጣም ብዙ ነገሮች አሉ። ወደዚህ ስንመጣ የአካባቢው ማህበረሰብ አነጋገሩ፣ ተመካከሩ፣ ፈቃደኝነታቸውን ተረዱ። በተደጋጋሚ ሲኖዶስ ላይ ጥያቄውን በማቅረብ እንደውም አንድ ጊዜ እየተነሳ እየቀረ አልታይላቸው አለ። ጊዜው የነበሩት እንግዲህ አቡነ ጳውሎስ ናቸው ፓትርያርኩ። አይ እንደ የወሩ ጉዳይ ሳይታይ ሌላ አጀንዳ እንዳይያዝ መንፈስ ቅዱስ በሚመራው በቅዱስ ሲኖዶስ ማጸናለሁ ሲሉ ሌሎች ጉዳዮችም ቢኖሩ እነሱ በይደር ተትተው መጀመሪያ ወሩ ጉባኤ ይታይ ነው የሚባለውና ከዛ በጊዜው ብፁዕ አባታችን አቡነ ጳውሎስ በጊዜ የነበሩት ያስ ታሪኩ ተጠንቶ ይቅረብልኝ የሚል መመሪያ ሰጡ። እሳቸውም ተነስተው እስከ ደሴ ድረስ ትራንስፖርት መጡ። ከዛ በኋላ በበቅሎ ነው በጊዜው የትራንስፖርት ስላልነበረ በበቅሎ መጥተው ቦታውን አይተው ጊዜው የነበሩትን አስተዳዳሪ ታሪክ አጥንተው እንዳቀርቡ መነሻ የሚሆን አድርገው ፓትርያርኩ ተመለሱ። ከዛ በኋላ ቅዱስ ሲኖዶስ ከተወያየበት በኋላ ለ10 ደቀ መዛሙርት 100 ብር ለአንድ መምህር 1000 ብር ተመድባ ጉባኤ ቤቱ እንዲተከል ተደረገ። አሁን ወደዚህ ከተመጣ በኋላ ሌላ ፈተና አሁን እዚህ ጋር ቤተክርስቲያኑና የቤተክርስቲያኑ ዙሪያ ያሉ አጸዶች እንጂ ሌላ ነገር የለም። በመሰረተ ምረማትም ውሃ መብራት የሚባል ነገር የለምና እንዴት እናድርግ ሲባል ትምህርቱ በደሴ በዛው በሀገረ ስብከቱ በደወሎ ሀገረ ስብከት ግቢ ውስጥ ለ2 ዓመት እየተሰጠ ቆይቷል። ከዛ በኋላ አቶ ምናሴ የሚባል ነፍሳቸውን ይማር አልፈዋል። አዲስ አበባ ኗሪ የሆኑ ሰው 6 የተማሪ ዶርሞችን የመምህር ማረፊያ እኒህን ነገሮች አሰርተው ከዛ በኋላ ጉባኤ ቤቱ ከደሴ ወደ ወሩ እንዲመጣ ተደርጎ 5 ተማሪዎችን ማስተዳደር የማይቻል ሆነ 10 ተማሪዎች ማስተዳደር የማይችል ሆኖ የሚገኘው በጀትም እንደገና ወደ 5ም ታጥፎ በተወሰኑ ጊዜያት ቆይቷል። ባጭሩ እንግዲህ ለዚህ ታሪክ ወደዚህ እንደገና እንዲመሰረት መነሻ መጨረሻ ማለት እንችላለን። እስካሁን ድረስ ወሩ ሲነሳ እሳቸው በጣም ደስተኛ ነው የሚሆኑ ሳያነሱ የማይውሉ የማያድሩምና ብፁዕ አባታችን አቡነ አትናቴዎስ ናቸው። በረከታቸው ይደርብን። አሜን። መጀመሪያ ድጋሚ ሲከፈት ማን መምህር ሆነ? ተማሪዎቹ እነማን ነበሩ? ስንትስ ሆነው ተጀመረ? በዚህ በቦሩ ጉባኤው ሲጀመር ጥሩ እንዳልኩት በሀገረ ስብከት አሁን እዚህ ተዋስኦ ብርሃን ቅዱስ ጳውሎስ ኮሌጅ የሚያስተምሩ እነ መምህር ገብረ ማርያም የብሉይ ኪዳን መምህር ናቸው። የአዲስ ኪዳንም እሳቸው መጥተው በሀገረ ስብከት ሲሰጡ ቆይተዋል። እነንት ኃይለ እግዚእ የሚባሉ ጎንደር ነው የተማሩት። እሳቸውም አሁን ጠቅላይ ቤተ ክህነት ነው ሊቃውንት ማህበር ጉባኤ ውስጥ እያገለገሉ ያሉት። እነዚህ ቆይተዋል። በዋናነት ወደዚህ ለመምጣት ብዙም ፈቃደኛ ሰው አልተገኘም ነበርና ደቀ መዛሙርቱ የመጀመሪያዎቹ 6 ወር ያለ መምህር ከዚህ ቦታ ተቀምጠዋል። 6 ወር እንደውም ይላሉ በጊዜው ምን በላው ስናጣ ይላሉ ተነስተው ከደሴ ቦሩ ሆስፒታል ይቀርበናል እያሉ ተራራውን አልፈው ሄደው የምትበላ ነገር ዳቦ ምናምን ይዘው እየመጡ ተማሪዎቹ ፍላጎታቸው ከዚህ እንዲሆኑ ነው። ከዚህ እንዳይሆን ደግሞ የሚፈልጉ ስለነበሩ አንዳንድ ነገሮች ስለዚህ የተማሪዎችም ከፍተኛ ጽናት ነው ያለ መምህር ቢመጣ መምህር ተሰየሄደ እየተቸገሩ
መጨረሻ ይህንን የሰበሩት ግን መምህር ኤልያስ ናቸው። አሁን መምህር ኤልያስ ቆሞስ አባ ኤልያስ ይባላሉ። ከደብረ ሊባኖስ ነው የመጡት። ጥቁር ራስ ሆነው ነው የመጡት። በጊዜው የተማሩትም የኖሩትም ገዳም ስለነበረ ከዚህ የመጀመሪያዎቹን ደቀ መዛሙርት ካስመረቁ በኋላ እሳቸው ወደ ሐይቅ ገዳም ሄደው መነኮሱ። በደሴ ከተማ ርዕሰ አድባራት ደብረ መድኃኒት መድኃኔዓለም ቤተክርስቲያን አስተዳዳሪ ሆነው ለበርካታ ዘመን ኑረዋል። ከዛም ወደ ወልቂጤም ወደ ናዝሬትም እንደዚህ የደብረ አስተዳዳሪ ሆነው እያገለገሉ የኖሩ ናቸው። በምስራቅ ጎጃም ሀገረ ስብከትም ዋና ስራ አስጋጅ ሆነው እያገለገሉ የነበሩ ያሉ አባታችን ናቸው። እሳቸው ሲወጡም በእግራቸው ተክተው የሄዱት መምህር ኃይለ ማርያም ዘውዱ ይባላሉ። ቅድም እንደመነሻ እንደተናገርነው እሳቸውም ጉባኤውን መልክ እንዲኖረው ያደረጉ በጣም ትልቅ ሀሳብ ያላቸው መምህር ናቸው። እሳቸው እስከ 3 ዙር እሳቸው አስመርቀዋል። በኋላም ከእሳቸው ቀጥለው እሳቸው በትምህርት ምክንያት ነው ቦታውን የለቀቁት። ከእሳቸው ቀጥለው መምህር ገብረ መድኅን ነው ይባላሉ። እሳቸውም እውነት ለመናገር በአጭር ጊዜ ግን ብዙ ዘመን የሚሰራ ስራ ነው የሰሩት። እዚህ ጋር የብሉይ ኪዳን ትምህርት እንዲተከል ያደረጉት እሳቸው ናቸው። በጀት አፈላልገው መምህራት አፈላልገው ሀሳባቸውን የሚረዳ እንኳን ሳያገኝ ከላይ ከታች ብለው ደመወዛቸውን ትተው ለመምህር አድርገው በቃ ይቅርብኝ አይነት ነገር ነው እና እዚህ ጋር በጣም በርካታ ነገሮችን ሰርተው ያለፉ ናቸው እና አጭር የመስራ ጊዜ እስከ 3 ዓመት እና ከዛ በላይ ኑረዋል። የሆነ ሆኖ ግን የሰሩት ስራ እንኳን በ3 ዓመት ሌላ የሚሰራ አይመስልም እና ብዙ ደክመዋል። የሐዲስ ኪዳኑ በዛ መንገድ ነው እንግዲህ እሳቸው ሲሄዱ ወዩ አታሞሉ ያዕቆብ ቤተ መንግስቱ አይደለ እንግዲህ የተሻለ እስከሚገኝ እንደ ዘበኛ እንደ በረኛ በሐዲስ ኪዳን በኩል ያለውን እንግዲህ ቦታውን መመጥን ባልሆንም እየጠበቅኩ እገኛለሁ ማለት ነው። የብሉይ ኪዳን የተጀመረው ደግሞ በ2008 ነው። እንደተናገርኩት መነሻ ሐሳብ ገብረ መድኅን የሆናቸው ግን እዚህ ጋር ያሉትን ማህበረሰቦች ሀገረ ስብከት ያሉትን በማግባባት በመነጋገር ሁሉ ነገርን እሳቸው በመቻል አስጀምረውታል። አባ ዮናስ ይባላሉ። እሳቸውም ከደብረ ሊባኖስ መጥተው ለአንድ ጊዜ ብሉይ ኪዳን አስመርቀው የሄዱ መምህር ናቸው። በእሳቸው ስም የተተከሉት ገብረሃና የሚባሉ መምህር አሁን በጉባኤ ቤት የሚገኙ መምህር አሉ። የብሉይ ኪዳን መምህር በዛ መንገድ ነው። በ2016 ደግሞ በጉባኤው ተነሳሽነት ምዕመናንን በማስተባበር አዲስ አበባ የሚገኙ ምዕመናን ናቸው የመምህሩንም የደቀ መዛሙርቱንም በጀት ችለው በአንድ የሊቅ መምህር 6 የሊቅ ደቀ መዛሙርት በምዕመናን በጀት እየተቻለ የሊቅ ትምህርት እየተሰጠ ይገኛል ማለት ነው። መነኮሳትን በዛው ተያይዞ ይሰጣል። በቅርብ ጊዜ እንጀምራለን ብዬ አስባለሁ። በአጭሩ አሁን 3 መምህራን ወደ 49 የሚሆኑ ደቀ መዛሙርት በጉባኤ ቤት ውስጥ ይገኛሉ። እንግዲህ እስኪ አሁን ደግሞ ወደ እርስዎ እንምጣ። እርስዎ መጀመሪያ እንዴት ወደ ቦሩ መጡ ለመማር? መምህር እርስዎን ያስተማሩትስ መምህር ማን ናቸው? እንዴት መጡ እዚህ ስፍራ? እንዴት መረጡት ለመማር? መልካም የመጣሁት ለመማር ነው። ለዚህ ምክንያት አሁን ያሉት አረጋዊ ጳጳስ መነኮሳት ሌላ ስራ የላችሁ መማር አለባችሁ የሚል ሐሳብ አላቸውና ብትማሩ የሚል ነበረና እኔ ከቆሎ ትምህርት ቤት ቀጥታ ወደ ገዳም ነበረ። ከገዳም ደግሞ መልሼ ወደ መጽሐፍ ትርጓሜ ቤት ነው የገባሁት። መንኩሼ ነው ወደ ጉባኤ ቤት የመጣሁት። አንዲት ምዕመን ተማሪ አስተምራለሁና ተማሪ ፈልጉልኝ ብላ በጀት ስትችል ወለተ ሰንበት ትባላለች። ከኔም ወዲህ ሌላ ሰው አስተምራለች። እዛ ምክንያት እንግዲህ ከሀገረ ስብከት ጊዜውም አቡነ ቀሲስ አሉ። ከእሳቸው ጋር ደብዳቤ ተጽፎልን እንማር ወደዚህ መተናል። እሳቸው የጋስጫ በምኔት ነበሩ። አሁን ደግሞ እንጦጦ ኪዳነ ምሕረት እያገለገሉ ይገኛሉ። በአንድ ደብዳቤ ተልከን ወደዚህ መተናል ለመማር ማለት ነው። ያስተማሩንም እንደተናገርኩት በጊዜው የነበሩት መምህር ኃይለ ማርያም ዘውዱ ናቸው። አዲስ ኪዳን ከሳቸው በኋላ ደግሞ ብሉይ ኪዳን ያቸው እናት ነው በምንመረቅበት ሰዓት ጉባኤ ቤቱ ጠርቷቸው ጥሪ አድርጎላቸው መጥተው ነበርና ለብቻ ነጥለው ሊሄዱ ሲሉ ፈልጋለሁ አሉ።
እሺ አልኳቸውና ምን ትፈልጋለህ ካሁን በኋላ ምንድነው ሊሆኑ የሚችሉት? ወዴት ነው ሊሄዱ የሚችሉት? እንግዲህ የስጋ እናት አባትም እንደዛ ያስባሉ ብዬ አላስብም። ወዴት ነው ሊሄዱ የሚችሉት ካሁን በኋላ? አይ እኔ እንኳን መማር ነው አሁን የምፈልገው እግዚአብሔር ቢፈቅድ። ታዲያ ለመማርስ እንዴት ነው? ምንድነው የሚማሩት? መማረው ብሉይ ኪዳን ነው፣ እዚሁ ይጀመራል። ፈቃድ ካገኘሁ መማር ነው የምፈልገው እና ሌሎች ነገሮች እንዲህ በጀት ከተገኘ ስል በቃ ሰው ትምህርት ከቀጠሉ በጀቱም ይቀጥላል እና ይማሩ የሚል ነው። በሞራልም ለትምህርት እንዲነሳሳ አድርገው እዚሁ እንዲቀጥል ተደረገ። ብሉይ ኪዳን በዛው ቀጠልኩ። እንዳልኩት ቅድም ገብረ መድኅን ወደ ጎጃም ሲሄዱ በዛው ከዚሁ እንግዲህ እስከ ጊዜው አለሁ ማለት ነው። ከመምህር የኔታ ገብረ መድኅን ቀጥሎ እርስዎ ኖት ያሉት ማለት ነው በሐዲስ ኪዳን መምህርነት። መልካም እሺ። እስኪ አሁን ወደ መምህር አካለ ወልድ እንመለስና እንግዲህ በመላው ኢትዮጵያ ላይ ተጽዕኗቸውም ታሪካቸውም ያረፈ ትልቅ ሊቅ ናቸው። በአካባቢው አሁን ባለው ማህበረሰብ ዘንድ ክርስቲያኑ ብቻ ሳይሆን ሌላውም ህዝብ እንደሚወዳቸው ሰምተናል እና ምን ይመስላል አሁን ለዚህ ቦታ ያላቸው አመለካከት? የመምህር አካለ ወልድ አሻራ አሁን ድረስ አለ ወይ? ይታወሳሉ ወይ? ህዝቡ ያስታውሳቸዋል ወይ? እንግዲህ እሱን የኛ ህዝብ ያስታውሳቸዋል አያስታውሳቸውም? በሁለቱም መንገድ ነው የሚያስታውሳቸው። ታሪክን አውቆ ስመ ዝክራቸውን የሚያስታውስ አለ፣ የማያውቅም አለ። እንደ ሁኔታው ነው። የአካባቢው ማህበረሰብ ያውቃል። መምህር አካለ ወልድ ሲባል አሁንም የእሳቸው በረከት እንደሚጠብቀው ያምናል። ምናልባት መምህር አካለ ወልድ እንደ ሌሎቹ ቅዱሳን ጽላት ባይቀረጥላቸውም፣ በስማቸው ቤተክርስቲያን ባይታነጽላቸውም፣ ገድል ባይጻፍላቸው፣ የቅድስና ማዕረግ ተሰጥቷቸው ባይገለጥም ከነዛ የሚያንሱ አይደሉምና ስለዚህ ይህንን በጊዜው የነበረውን ቅዱስናቸውን ያውቃል። ለዛም ለመምህር አካለ ወልድ ብቻ ሳይሆን እሳቸውን በእኛ ይታወቃል። እዚህ ጋር ያሉ ደቀ መዛሙርትን ያለን መምህራንን የሚያይበት አይን በቃ እሳቸውን እንዳገኘ አይነት ነገር አክብሮ መኪና ስንገባ ወንበር ለቀው ትራንስፖርት ከፍለው የመምህር ሙስሊሞችም ሳይቀሩ ማለት ነው። ምንም ይባላል መምህር አካለ ወልድን ያው እንደ ትልቅ አባት ስለሚያዋቸው ቡና አፍልተው በእነሱ ቋንቋ አድሩስ አጭሰው ወይም ዕጣን እንደማለት ነው ሰንደል አጭሰው አካልየ መጀን እያሉ በጸሎታቸው ይማጸናሉ አባትነታቸው። ሌሎች እንግዲህ በጊዜው አሁንም ድረስ ሊታሰብ የማይችል ስራ ሰርተዋል መምህር አካለ ወልድ። ለምሳሌ ሙስሊምና ክርስቲያን በአንድ ከብት አርዶ እንዲበላ ማለት የአንድ በሬ ስጋ ለሁለት እንዲካፈል ያደረጉት ስራቸው። አሁን እዚህ ወጣ ብለን አንዱን ገበሬ የሚኖር ማህበረሰብ ጠይቅ የሚነግረን ነውና ለዛም ነው ክርስቲያኖቹ ሳይቀሩ ሙስሊሞቹ ይተርኩታልና ይህን ታሪክ ለዛም ነው ማንሳቴ። ንጉሱ እንግዲህ ድል ነስተው ተመልሰው እንኳን ደስ አለው ሊሏቸው በሌላ መንገድ ታመው ሊጠይቋቸው ሄደው ሳለ አንድ በሬ ሰጥተው ፈተና በሚመስል መልኩ ለሁለት ይህን በሬ አርዳችሁ ተካፈሉ አሏቸው። እንግዲህ ሙስሊምና ክርስቲያን በአንድ አርዶ መብላት ያልተለመደ ባህል ነው፣ የለም እስካሁንም ድረስ በሀገራችን ኢትዮጵያ ይታወቃልና ህዝቡ ተጨነቀ። ካህናቱም ሊቃውንቱም በእነሱም በኩል ቃልቾቹም ደረሳዎቹም የሙስሊም ማህበረሰብም እንዴት ሊሆን ይችላል? ይሄ ንጉስ ምን ሊፈትኑን ነው? አሟቸዋል አይምሯቸውንስ? ምንድን ነው ይሄ ነገር? ምንድን ነው የምናደርገው አሉ። እንግዲህ ንጉስን ትእዛዝ በዛ ብለው አያሳጥሩት አይቀንሱት፣ አነሰ ብለው አይጨምሩበት። አስቸጋሪ ነውና ንጉሳዊ ትእዛዝ ነው። ያን ጊዜ ደግሞ ፈሪሃ እግዚአብሔር ያለው ስለነበረ ህዝቡ ንጉስ ያዘዘውን ሳይጨምር ሳይቀንስ መፈጸም የፍርሃት ሳይሆን ታዛዥነት ነበረ። እንደ ታዛዥነት ነው። በቃ ከተናገሩ ፈጣሪውን ስለሚፈራ እንግዲህ ፈጣሪን ፍሩት ንጉስን አክብሩት የሚለውን ቃል ይዘው ለንጉስ ይታዘዙ ስለነበረ ምን እናድርግ? ምክክር ተደረገ። መፍትሄ አልተገኘም። እስኪ መምህር አካለ ወልድ ይጠየቁ ሲባል አርዳችሁ ተካፈሉት። ማን ይረድ አሏቸው። ግድ የለም የነሱ የሃይማኖት አባት ይረድና ድርሻችሁን ውሰዱ አሉ ሙስሊሞቹን። ያው ከነሱ ቃልቻው ባርኮ ድርሻቸውን ግማሽ አካሉን አነሱ።
እሳቸውም የሞተ የማያስነሳ የረከሰ የማይቀድስ ሃይማኖት አልያዝኩ ብለው ሲባርኩት ያ ግማሽ አካል እንደገና ደም ፈሶት ልክ ደማዊት ነፍስ እንዳልተለየችው አንድ እንስሳ ሲታረድ እንደሚሆነው አይነት ነገር ሆኖ ያን ስጋ እነዚህኞቹም የድርሻቸውን ወሰዱ። ሌላ የብቃታቸው ምልክት ነው። ይሄም አለ። በሌላ ኢየሩሳሌም ድረስ ተጉዘዋል። መምህር አካለ ወልድ ተከራክረው እስክንድርያ፣ ኢየሩሳሌም፣ ግብጽ ገዳማትን ጎብኝተው መጥተዋልና ባጭሩ ግን ከዛ ሲመለሱ ከብዙ ዓመታት ቆይታ በኋላ ሲመለሱ ደሴ ሲደርሱ ያው መምህር ኢየሩሳሌም ሄደው ዘገዩ በዛው ሊቀሩ ነው እንዴ የሚል ጭንቀት ስለነበረ በ1993 አካባቢ ነው ወደ ኢየሩሳሌም የሄዱት። ሲመለሱ ወሎ ሲደርሱ ግን የደሴ ሕዝብ የአካባቢው መምህር መጡ ሲባል ሴት ወንድ ትንሽ ትልቅ ልጅ አዋቂ ሳይል ሁሉ ሊቀበላቸው ወጣ፣ ሙስሊም ክርስቲያን ሳይል። ስለዚህ እንደውም አንድ ቃልቻ ወይም ሙስሊም ሃይማኖት አባት የተናገሩት ንግግር ይታወሳልና ወላሂ ሰው ማተው ካንገቱ ላይ ይኑረው አይኑረው አናውቅም፣ ግን በሚሞቱበት ጊዜ ሸምግለው ነበር። ያን ጊዜ በሚያርፉበት ጊዜ በስማቸው ዛውያ ተሰርቶ ሙስሊም ክርስቲያኑ ሊመጀንበት ይገባል። እንግዲህ ቅዱሳን ሲበቁ ሀጥ ጻድቅ አማኒ መናፍቅ አይሉምና በረሃቡም ዘመን ሙስሊሞችን ሳይቀር ከረሃብ ዘመን እንዳልፉ አድርገዋቸው ነበርና እነዚህ ነገሮች ደግነታቸው ባጭሩ ለመምህር አካለ ወልድ ደግነታቸው፣ ሩህሩህነታቸው፣ ለሰው አዛዥነታቸው ይሄ ሁሉ ሲነገር ይኖራል እና አንዳንዶች እንግዲህ ከህይወተ ስጋ ያረፉ ወይም በህይወተ ስጋ የሌሉ ያረፉ ከሞት ጥላም የተረፉ አንዳንድ አባቶች አካል እየሞት ካሉ አይመለስም ይባላል። እስካሁን ድረስ እንግዲህ ሰው በሚወደው አባቱ ነው የሚምለው። አንዲት ሴት ልጅ ወይም አንድ ወንድ ልጅ አባቱን ካልወደደ ካላመነበት አይምልም እና በጣም ስለሚወዷቸው አካል እየሞት ካሉ የማይመለሱ ሰዎች እንዳሉ የሁሉ ማስረጃ ነውና እነዚህ ያልዘረዘርናቸውም ለጋስነታቸው እና በጸሎታቸው ተጠብቆ መኖር እስካሁን ድረስ ካህናቱ አሁን ጸሎት እሳቸውን ስም ሳያነሱ የነገስታቱን ስም ሳያነሱ አይቀርም በየጊዜውና እነዚህ ስራዎቻቸው ሁሉ በጠቅላላ እንግዲህ ሲያስታውሷቸው የሚኖሩና ሲያስባቸው የሚኖርበት ሁኔታ ነው ያለው። መምህር አካለ ወልድ በአካለ ስጋ እንግዲህ ቢለዩም ከዚህ ስፍራ ግን በአካለ ነፍስ አራቁም ይባላል ከጉባኤ ቤቱ ከአካባቢው። እናንተ እሱን እንዴት ትረዱታላችሁ? በመንፈስ አብረው እንዳሉ ትረዳላችሁ? እውነት ለመናገር እኛም የምንመሰክረው ነው። እንዳልኩሽ የደቀ መዛሙርቱ በጀት አነስተኛ ነው። ያለፍንበት ጊዜ የመከራ ዘመን ነው። ከዘመኑ ኮሮና ጀምሮ ያ ሁሉ የሚጨነቅበት በሽታ ሲመጣ ብዙ ጉባኤ ቤት ሲፈታ እኛ ጉባኤ ቤት አልተንቀሳቀሰም። ደስ ያሉ ሁሉም በቃ እንዲበተኑ በትእዛዝም በምንም ሲደረግ የምናስታውሳት እናታችን አለች። ምን እናድርግ ብለን ተሰብስበን ኮርስ ምናምን እንማማር ነበር ከዚህ ጋርና ከደሴ የተነስታ መጣች አንዲት እናት የምትይዘውን ይዛ ያው እናቶቻችን በመቀነታቸው ቋጥረዋል። እንደዚህ ሽሮውን ዱቄቱን የሚያስፈልገውን ይዛ መጣ። አሁን ይኖራሉ አይኖሩም ነው ለካ ዝም ብላ ሳትነግረንም ድንገት ነው የመጣችው። ስትመጣ አዳራሹ ሞልተን ኮርስ እየተማማርን በቃ በዛ መንገድ አገኘችኝ እና እስኪ እንደ ሐሳብ ግለጪ ብለን ሰጠናት። ወደ ምሕረቱንና በንባ ነው የገለጠችው። ንባን አፈሰሰች። እኛ ቤተክርስቲያን የምንመጣው ካህናት ስላሉ መምህራን ስላሉ ኪዳን ሲደረስ ቅዳሴ ሲቀደስ ማህሌት ሲቆም ትምህርት ሲሰጥ ስንሰማ በዛ እግዚአብሔር እናገኘዋለን ብለን ነው። በጊዜው ቤተክርስቲያን አትጓት ብዙ ነገር አለ። እናንተን ቤተክርስቲያን ካጣን ባዶ አዳራሽ ምን እናደርጋለን? የኛ ልጆች የሚበሉት አጥተው ሳይሞቱ ጉባኤ ቤት አይፈታም። ግን ከዚህ በላይ መናገር ይኖረኝም መናገርም አልችልም ብላ እንደዚህ ነው የተቀበለችው ንፋና ፈሰስ አድርጋ ዝም ብላ ሁላችንም ማስለቅሳን ተቀመጠችና ሌላ አይደለም የሷ እንባ ስንቅ ሆኖን እዛ ዘመን እንግዲህ ለጥቂት ጊዜም ቢሆን ሳንጨናነስ ሳንቸገር አልፈናል። በኋላ የጦርነቱ ደግሞ ማዕከል ያደረገው ይሄን ነበረ።
ይሄ ቦታ ወደ 8 ከባድ መሳሪያ እዚህ ጋር ብዙ ወታደር ሲሞት ምን ሲል ደቀ መዛሙርቱ ተጠብቀው እውነት ለመናገር እዚህ አካባቢ ከባድ መሳሪያ እንትማ ፍንጣሪው ጉባኤ ቤቱ ላይ ነው የተረጨው በጠቅላላ። ይህ ነገር ሲሆን እስካሁን ድረስ በነበረው ሁሉ አንድ ጉዳት አልደረሰብንም። የሚያሰጉን ነገሮች አሉ አሁን ማልገጣቸው የሚያሰጉን እነዛ የሚያሰጉን የሚያስጨንቁን ነገሮች ግን በሳቸው ጸሎትና በሳቸው ተራዳይነት እንደምንጠበቅ ነው የምናምነው። ረሃቡ በቃ አሁንማ ስንል እንደው እውነት ለመናገር እሳቸውን አስበን በአንድ ሰላም ለኪ ወደ እግዚአብሔር ስናመለክት በቃ አላሰብነው ሰው በቃ ቁርሳችንን ይዞ ይመጣል። የሚያስፈልገውን ይዞ ይመጣልና በዛ መንገድ አሁን ጉባኤ ቤቱ ብዙ መለያዎች አሉት። በጣም ተፈላጊ ነው። ወጡ ጉባኤ ቤት ገብቶ ለመማር የማይፈልግ ሰው የለም። ከዚህ ወጡ መምህራን ያለ አገልግሎትም አይኖሩም። በጣም ብዙዎቹ የጉባኤ ቤት መምህራን ናቸው። በሀገረ ስብከት በወረዳ ቤተ ክህነት በስብከተ ወንጌል የሚያገለግሉ የሚያስተምሩ ናቸው። ይሄም ቢሆን የእሳቸው በረከት ነው። እንግዲህ ፈጣሪያቸውን በምልክ እንደጠየቁና የእሳቸው ቃል ኪዳን ነው። እስካሁንም ድረስ ሰው እምነት አለው። በየጊዜው ከአራቱም ማዕዘን እየተጠየቀ ከቦሩ ጉባኤ ቤት መምህራን ሁሉ ነው የሚባለውና ምንም ደካሞች ብንሆን ግን ይህ ሁሉ የእሳቸውን ነው መምህር አካለ ወልድን እያለ ነውና ሌሎችም ቅዱሳን አሉ። የነሱ አጽም አርፎበታል። በዛ ሲባረክ ይኖራል። ቦታው ግን በእሳቸው አጽም መባረክ አለበት፣ መጠበቅ አለበት። ለምእመናን ከዚህ ለሚኖሩ ተስፋ መሆን አለበት የሚል ምክክር ተደርጎ ከቤተ ክህነትም ከቤተ መንግስትም ትእዛዝ መጥቶ ከዚሁ ላይ አጽማቸው እንዳርፍ በአካባቢ የሚኖሩ ምእመናንን እንዲጠብቅ ተስፋ እንዲሆን ተደርጓልና ስለዚህ እሱም ነው ተስፋ አምናለሁ። በጣም ከተማ ውስጥ ደሴ ላይ ምን አለ መታሰቢያ እሳቸውን የሚዘክር? ጥሩ እሱም እንግዲህ መምህር አካለ ወልድ ከሞቱም በኋላ ካረፉም በኋላ ብዙ እንዳልነው ጉባኤ ቤቱ እንደጠፋ እሳቸውን የሚያስታውስ ብዙ አልነበረም እና ንጉሠ ነገሥት ዘኢትዮጵያ ኃይለ ሥላሴ በጊዜው የነበሩት በኋላ ወደ መቀለ ከተማ ሄደው ዘምተው ሲመለሱ መንግስት አድርሰው ሲመለሱ ደሴ የደረሱና አንደኛ ሁለተኛ ደረጃ ትምህርት ቤት ተሰርቶ መርቁ ተባሉ። ለዛ ምርቃ እንግዲህ ብዙ ምሁራን ተሰባሰቡ፣ የከተማውም ህዝብ ተሰበሰበ፣ ምክክር ተደረገ። አሁን ለወሎ ለአካባቢዋ እንደ ጠቅላላም ለኢትዮጵያ ለሀገር ስራ የሰራ ባለውለታ ስሙ መረሳት የሌለበት ሰው ካለ ፈልጉና በሱ ስም እንሰይመዋል። አሁን በጊዜው እንግዲህ ከሙስሊሞቹም እነሱ የሆነ ሰው ያመጣሉ፣ ከክርስቲያኖቹም በተመሳሳይና ወይም ያ ሰው ያንድ ወገን ይሆናል ባጭሩ። እንደዛ ሲሆን መግባባት አልተቻለም። አንድ ትልቅ አረጋዊ ሽማግሌ ተነስተው አይ በዚሁ ደሴ ከተማ ብዙ ሳይርቅ 7-8 ኪሎ ሜትር ላይ የሚገኝ ቦታ ላይ አጽማቸው አርፎ ያለ እንደ ጠቅላላ ለሀገር ለኢትዮጵያ እንደ ወሎ ለወሎና ለአካባቢው ብዙ ስራ የሰሩ ብዙ ነገር ያደረጉ እንደ ሰማይ እንደ ምድር ስማቸው የገዘፈ እንደ ምድር የሰፋ እንደ ሰማይ የራቀ ታላቅ ማለት። ስለዚህ አባት አሉ መምህር አካለ ወልድ እሳቸው እንዳይረሱ በእሳቸው ስም ቢሰየም ሲባል ሁሉም አጨበጨበ፣ አንድ ቃል ተስማማ። ስለዚህ መምህር አካለ ወልድ ትምህርት ቤት ተብሎ ተሰየመ። እንግዲህ ብዙ ምሁራንን ያወጣ ትምህርት ቤት ነው እዛልና መምህር አካለ ወልድን ከመውደዳቸው የተነሳ ደሴ አካባቢ የሚኖሩ ምእመናንም እንግዲህ መምህር አካለ ወልድ እድር የሚባል አለ። ከዛም ደግሞ መምህር አካለ ወልድ ስም የተሰየመ እንደ ክፍለ ከተማም እዚህ ደሴ ደብረ ቤተል ቅድስት ሥላሴ አካባቢ መምህር አካለ ወልድ ቅርንጫፍ የሚል አሁን የንግድ ባንክ እንደዚህ ነገሮች አሉ። እነዚህ ሁሉ እሳቸው እንዳይረሱ እንዲታወሱ ተብሎ የተደረገ ነገር ነው። በጣም ደስ ይላል። በስተመጨረሻ መምህር አካለ ወልድ ከመሰረቱት ካስተማሩት ጀምሮ በጣም ከቤተ ክርስቲያንም በተጨማሪ ለሀገርም ብዙ የሆኑ ሊቃውንትን አፍርቷል። በቀጣይ እስከዚህ ጉባኤ ምን እንጠብቅ? እንግዲህ ምን እንጠብቅ? መምህር አካለ ወልድ እንጠብቅ ነው። እሳቸው በሕይወተ ሥጋ ተለይተውና ግን እንደሳቸው የሚሆን ሰው መፍጠር የግድ ይሆናል። ያን ለማድረግ
ምናልባት በጉባኤ ቤት በሚኖሩ መምህራን በደቀ መዛሙርት ብቻ የሚወሰን አይደለም። የእያንዳንዳችን ድርሻ ይኖራል። እንደ መዋቅር ከጠቅላይ ቤተ ክህነት እስከ ወረዳ ቤተ ክህነት እስከ አጥቢያም ድረስ እንደ ምእመናን እንግዲህ ከንጉስ እስከ ኳደሬ እንላለን በጥኑ ከላይ እስከ ታች ሁሉም የሚመለከተው ስራ ሰርቶ አላማ ያላቸው እንግዲህ የሰው ልጅ ድንቁርና ሲበዛ የሀገር ታሪክ ሲረሳ ሰው እንግዲህ ዓለም ያመጣችውን ሲሸከም ነው አሁን ላለንበት ሁኔታ የምንጋለጠውና ሰው እንደ አራዊት ሆኖ ሰውን ይበላል፣ እንደ እንስሳት ሆኖ የእንስሳት አኗኗር ይኖራል። እዛም በዛም ጥበቱ በእንግዲህ እንደ ሀገር የሀገር ወሰን ድንበር ይኖራታል። እንደዛ ማሰብ ኢትዮጵያ የምትለዋል እሱን ማሰብ አልቻለም። ተከፋፍለን ያለንበት ከዘመነ መሳፍንት በሚብስ መልኩ መምህር አካል ወልድ መነሻቸው ዘመነ መሳፍንት ነበር። ያም ያስጨንቃቸው ነበርና አፄ ቴዎድሮስ ጋርም በጣም የሚቀራረቡት የሚዋደዱት አንዱ የኢትዮጵያን አንድነት በማምጣታቸው ነው። ሌላ ነገር አይደለም እንጂ መምህር አካል ወልድ እንደ ሌሎቹ ምድራዊ ሹመት ሽተው ስጋዊ ፍላጎት ኑሯቸው አይደለም። ነገስታት ጋር የሚቀራረቡት አንድ እሳቸውን ሀገር በማስጠበቃቸው ነገስታቱ ሀገር በማስጠበቃቸው እሳቸውም ደግሞ ምክር በመስጠታቸው ስለሆነ ብዙ ስራ የሰሩት አሉ ከሁሉም ነገስታት ጋር ከአፄ ቴዎድሮስ ብቻ አይደለም። ከአፄ ቴዎድሮስም ከንጉሠ ነገስቱ ከአፄ ዮሐንስም ከአፄ ምኒልክም ከእቴጌ ዘውዲቱ ከንግስት ዘውዲቱም በኋላም ከልጅ ኢያሱም ጋር የሰሯቸው ስራዎች በጣም በርካታ ናቸውና እንደ ሀገር ሲታሰብ ስለዚህ አሁን እንግዲህ ሀገር በሚያሳዝን ሁኔታ ትገኛለች። ምናልባት አሁን የማቴሪያሉ ጦርነት በቁስም ይደረገው ጦርነት በቀላሉ አንዱ አሸንፎ አንዱ ተሸንፎ ሊቀር ይችላል። በህሊና መጓጋት ደግሞ አለ። እሱን የማይዋጉት ጦርነት ነውና የህሊና ጥመት የፈጠረውም ነው ያለ። ስለዚህ ያ ደግሞ ሐሳባዊ የሆነውን በእውቀት በምክንያት ነውና ማታመን የሚቻለው። ስለዚህ ለዛ እውቀት መኖር ስላለበት ሰው እንደ ሀገር ኢትዮጵያን የሚያውቅበት አባቶቻችን የጠበቁበት መንገድን ሲስተሙን ጥበቡን ወደፊት እንዴት ልቀጥል የሚችለውን ከዘመኑም ተለዋዋጭነት አንጻር ምናልባት እዚህ ጋር ምሁራን የሚፈሩበትም እስከሆነ ድረስ በሁለቱም በዘመናዊ ትምህርትም በአእምሮ ጥበባዊም በአእምሮ መንፈሳዊም የጠለቁ የተማሩ መምህራንን ለማውጣት በህይወትም አሁን የህይወት ጥያቄ አይደል ዋናነት መምህር አካል ወልድ ደግሞ ከምንም በላይ እውቀትማ ሁሉም ተምሮታል ይላሉ አበው። መምህር አካል ወልድ ግን ከምንም በላይ ህይወታቸው ነውና ህይወት ያለው ሰው ስለጠፋ ህይወት ከሌለ ደግሞ ያው ሰው በመቆም ቢሄድ ሙት ነው ወይም እንደ እንስሳት መሆን ነውና እንደዛ እንዳይሆን ህይወት ያላቸው ሰዎችን እውቀት ያላቸው ሰዎችን አርቆ አሳቢ ሰዎችን መምህራንን እነዛን ማውጣት ቢቻል እና መምህር አካል ወልድ ቢጠበቁ ግን እያንዳንዱ ሰው ደግሞ የድርሻውን ቢወጣ ምድራዊ ነገስታትን አንዳንድ ጊዜም ባለስልጣናትም ሊሆን ይችላል መገሰጽም አለ። ካልሆነ ያስሄድም ትውልድ ያጠፋል ይገላል እኮ አለ። እንደዛ ሲሉ ብዙ ነገሮች ይኖራሉ። አሁን እዚህ ጋር ያሉ መምህራን በዛ መንገድ የምናውቃቸው እሱ ነው። ስለዚህ እንደዛ አይነት ሰዎችን ነገ ለሀገር ተስፋ የሚሆኑ መምህራንን ማውጣት ቢቻል እንደው መምህር አካል ወልድን ከዚህ ጉባኤ ደግመን መውለድ ብንችል የሚል ሀሳብ ነው ያለው። አባ ወልደ ሐዋርያ በጣም እናመሰግናለን ለነበረን ጊዜ እግዚአብሔር ያክብረን። አሜን። እናመሰግናለን። እንግዲህ እናንተም ሆነ ለመናገር ከሩቅ ተጉዛችሁ በዚህ አስፈሪ ወቅት ሰዓት ጉባኤ ቤቱ ያለበትን ሁኔታ ያለበትን አቋም ማወቅ አለብን። እንግዲህ ውሃን ከምንጩ ይባላል አይደል? እና ከዛው ከቦታው ሄደን ተረርተን አይተን መምጣት አለብን ብላችሁ ከሩቅ ተጉዛችሁ ድካም ሳታደርጉ እንዲህ ያለውን ነገር ለህዝብ ለማቅረብ ታሪክን ለማስታወስ ደክማችኋልና አምላከ ቅዱሳን እናንተንም የድካም ዋጋችሁን እንዲከፍልልን በሰላም ወደ ቤታችሁ ያድረስልን። የአምላካችን ቸርነት የእናታችን የድንግል ማርያም ምልጃ ጸሎት የቅዱሳን አበው ተራዳኢነት ጸሎት ይጠብቅልን። ይቆየን። ዘመናት ተለዋውጠዋል። ነገር ግን የቅዱሳን ቃል በብራና ላይ ተጽፎ እስከ ዛሬ ደርሷል።
በተራሮቹ መካከል በጸሎትና በበረከት የቆመችው ጻድቃኔ ማርያም ገዳም ዛሬ ለአንድ ታላቅ መንፈሳዊ ሥራ እጆቿን ዘርግታለች። ብራና መጽሐፍ ማለት መጽሐፍ ብቻ አይደለም፣ የእምነት ታሪክ ነው። የቅዱሳንም አሻራ ነው። ለትውልድ የሚተላለፍ ቅርስ ነው። ይህ ብራና በብዙ ወራት ጥረት በጸሎትና በትጋት ተዘጋጅቷል። እያንዳንዱን ፊደል ስጽፍ የሚያነቡትንም ልባቸውን ክፈት ብዬ እጸልያለሁ። ምክንያቱም የተጻፈው በቀለም ብቻ አይደለም፣ በጸሎትም ጭምር። አሁን ይህ ቅዱስ ብራና ለጻድቃኔ ማርያም ገዳም ሊበረከት ነው። ይህንን በረከት ብቻችንን አንወስደውም፣ አንሸከመውም። እርሶም በዚህ ቅዱስ ሥራ ተካፋይ የሆኑ ዘንድ በፍቅር እንጠራዎታለን። ሰው በምድር ብዙ ነገር ይተዋል፣ ነገር ግን በቅዱስ ቦታ የተደረገ በጎ ሥራ ከሰው ጋር ይኖራል። የክርስትና ስሞ በዚህ ብራና መጽሐፍ የመጨረሻ ገጽ ላይ ይጻፋል። ታዲያ መጽሐፉ በተገለጠ ቁጥር እርስዎንና ቤተሰቦን አባቶች በጸሎት ያስቧቸዋል። ይህ የመጽሐፍ ስጦታ ብቻ አይደለም። ይህ የበረከት ተሳትፎ ነው። ይህ የጸሎት ትውስታ ነው። እንግዲህ እስካሁን ድረስ በርካታ ብራና መጽሐፍትን በትላልቅ ገዳማት ጭምር ከዚህ ከእናንተ በሚመጣ ጥያቄ ለማዳረስ ሞክረናል። ታምረ ማርያምን ብቻ በእንጦጦ ማርያም፣ በበርሜል ጊዮርጊስ፣ ኤርትራ ደብረ ሲና ማርያም ገዳም፣ ኢየሩሳሌም ቤተልሔም፣ ሌሎቹም ቦታዎች እንዲሁም በቅርቡ ስውሯ ማርያም አድርሰናል ከእናንተ በመጣ ጥያቄ መሰረት። ዛሬ ደግሞ ብፁዕ አባታችን የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ለጻድቃኒም አሰሩ፣ ለጻድቃኒም እንፈልጋለን ባሉት መሰረት እናንተም አልፋችሁ ስለጠየቃችሁን ይኸው ከጾሟ ከፍልሰቷ ጋር ቀኑ ገጥሟል። በአስቸኳይ የምትልኩትን ተቀብለን መጽሐፉ ሄዶ ጸሎት እንዲደረግላችሁ የብፁዕ አባታችንን መልእክት የእናንተን መልእክት ይኸው ወደ እናንተ መልሰን አድርሰናል። በረከት ተሳተፉ። ስሞ በብራና ላይ ጸሎቶ በጻድቃኔ ማርያም ገዳም ውስጥ በረከቶ ለትውልድ እንዲተላለፍ ታሪክን ይስሩ። ከብራና መጽሐፍት ሁሉ ታምረ ማርያም እጅግ ጥልቅ መንፈሳዊ ትርጉምና ታላቅ ዋጋ ያለው ቅዱስ መጽሐፍ ነው። የዚህ ብራና መጽሐፍት ዋጋ ከ550,000 ብር በላይ ነው። ስለዚህ ይህ ታላቅ በረከት ለጥቂቶች ብቻ ሳይሆን ለሁላችሁም እንዲሆን የመሳተፊያው መነሻ ዋጋ 10,000 ብር አድርገነዋል። የመጽሐፉ ሙሉ ወጪ እስኪሸፈን ድረስ ልግሳችሁን በደስታ እንቀበላለን። ይህ የገንዘብ መዋጮ ብቻ ሳይሆን በቅዱስ ብራና ላይ ለትውልድ የሚኖር የእምነትና የበረከት አሻራችሁ ነው።